ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የሰበር ውሳኔ ዳሰሳችን ላይ የምንመለከተው የባልና ሚስት የንብረት ክፍፍልን ነው። ይህ የሰበር ውሳኔ የተወሰነው በሰበር መዝገብ ቁጥር 210885 በመጋቢት 27 ቀን 2014 ዓ.ም ነው። ጉዳዩ ቀደም ብዬ እንደነገርኳችሁ የባልና ሚስት የንብረት ክፍፍልን የሚመለከት ሲሆን የጉዳዩን ዝርዝር ባጭሩ ስናይ ባልና ሚስቱ በትዳር ሲኖሩ የባል ወላጆች ለባልና ለሚስቱ የጎጆ መውጫ መሬት ሰጥተዋቸው ትዳሩ ከተመሰረተበት ጊዜ አንስቶ ትዳሩ እስከፈረሰበት ጊዜ ድረስ ሲጠቀሙበት የቆዩ ሲሆን ባልና ሚስቱ ተካሰው በፍርድ ቤት የጋራ ሀብት ተደርጎ ስለተወሰደ ባልና ሚስቱ እንዲካፈሉ ተወስኗል። በዚሁ መዝገብ ላይ የባል ቤተሰቦች ወይም ወላጆች በፍትሐ ብሔር ስነ ስርዓት ህግ ቁጥር 358 መሰረት በሌለንበት የተወሰነው ውሳኔ መብትና ጥቅማችን ይነካል በሚል መቃወሚያ ያቀርባሉ። የተቃውሞ አቅራቢዎቹ ዋና መከራከሪያ አከራካሪው መሬት የይዞታ ማረጋገጫ ያወጣንበት በስማችን ተመዝግቦ ያለ የግል ንብረታችን ከመሆኑም በላይ ለጎጆ መውጫ ተሰጥቷል ከተባለ ህጋዊ የስጦታ ውል የለም የሚል ይዘት አለው። በዚህ ረገድ ሰበር የሰጠውን ትንታኔ ስንመለከት አንደኛ፣ ከዚህ በፊት በሰበር መዝገብ ቁጥር 107840 በሐምሌ 28 ቀን 2007 ዓ.ም በሰጠው ውሳኔ መሰረት ባልና ሚስቱ ሲጋቡ ለጎጆ መውጫ ተብሎ በቤተሰቦቻቸው ፍቃድ የተሰጣቸው መሬት ሲገለገሉበት የቆየ ከሆነ ንብረቱ የጋራ ሀብት ሆኖ በፍቺ ጊዜ እኩል ሊካፈሉት የሚገባ መሆኑን ወስኗል። ሁለተኛ፣ ይህ የሰበር ውሳኔ ደግሞ በየትኛውም ደረጃ የሚገኝ የፌዴራልም ሆነ የክልል ፍርድ ቤቶች አስገዳጅነት እንደሚኖረው በአዋጅ ቁጥር 1234 2013 አንቀጽ 10 ንዑስ አንቀጽ 2 ተደንግጎ ይገኛል። ሶስተኛ፣ ሰበር በመጨረሻም በሰጠው ማደማደሚያ በሰበር መዝገብ ቁጥር 107840 መሰረት ባልና ሚስቱ ለጎጆ መውጫ ከተሰጣቸውና ሲጠቀሙበት ከቆዩ የጋራ ንብረታቸው ሆኖ ትዳሩ በሚፈርስበት ጊዜ እኩል ሊካፈሉ ይገባል ብሏል።